በዛሬው ቪዲዮማ እኮ አብርሃም በራሱ መሰከረ። ምንድነው አላጥሉኝም? ዳኒን ሰላም አለው። ከዛ ሩታዬን ጸጥ አለ። እኔ ደግሞ ምን ተፈጥሮ ነው ብዬ በጣም ደነገጥኩኝ። ሰላም ተራሱ ሲነሳት ማለት ነው ጋይዝ። ከዛ ሰላም በላት እንጂ ሩታ ነች እኮ ሲላት፣ አይ በተደጋጋሚ ስለምንገናኝ ነው አለ። አያችሁ፣ ከካሜራ ጀርባ ቤት ሲመላለስ ነው የሚውለው ማለት ነው። ስለዚህ እቺ ልጅ ታዲያ እንዴት ትቁረጥ ጋይስ? ቤት እየሄደ ከካሜራ ጀርባ በልዑል እያሳበበ ማይሆን ሪአክሽን ሊያሳያት ይችላል። የሆነ ተስፋ ይሰጣታል ከካሜራ ጀርባ ማለት ነው። ከዛስ ካሜራ ፊት ደግሞ ማይሆን መልስ ይሰጣል። እንዴ ለምንድን ነው በዚህ ልክ ቆርጦ ከአንዲት ሴት ጋር ተረጋግቶ መኖር ያቃተው? በቃ አሁን ላይ እኮ ምርጫህን ምረጥ ነው። በቃ ከሄርሜላና ከሩታ ምረጥ። እኔን ካልክ ወደ እኔ፣ ከሄርሜላን ካልክ ወደ ሄርሜላ። ከዛ እኔም ተረጋግቼ ከልጄ ጋር የራሴን ህይወት ኖራለሁ ነው። አንተ ግን የምትፈልገው ከካሜራ ጀርባ ቤት እየሄድክ የሆነ አክሽን ታሳያለህ፣ የሆነ ተስፋ ትሰጣታለህ። ካሜራ ላይ ደግሞ ልክ እንደ ወንድ እንደ ጀብድ ይሰማሃል። እንዴ ለምንድን ነው? እኔ እኮ ግራ ገባኝ ጋይስ። አሁን ላይ ሩታም ደግሞ ከኔ ጋር መሆን ካልቻልክ ከሄርሜላ ጋር ሆነክ ማየት ፈልጋለሁ፣ ከፍቅር ጋር በፍጹም እንድትሆን አልፈልግም ብላለች። መቼም እነሱ ከካሜራ ጀርባ በጣም ጠንቅቀው ስለሚተዋወቁ ነው። እሱን የሚጎዳ ነገር በፍቅር በኩል እንዳለ ስላወቀች ነው ሩታ ተለይቷት እንኳን የሱን ጉዳት ማትፈልገው። ስለዚህ አብርሃም በዚህ ልክ እንደዚህ ልብህ ያበጠው ለምንድን ነው? በቃ ወስነህ እኮ እንደ ወንድ ጀንተል ብለህ ቆፍጠን ብለህ የሆነ ውሳኔ ወስነህ የራስህን ህይወት መምራት ነው። በዛ ላይ ደግሞ እነሱ የሆነች ትንሽ ነገር ካወሩ ከዛ የሆነ መልስ ይሰጥና ልክ እነሱ ሀሳባቸውን ሳይጨርሱ ሀሳባቸውን ሳይቋጩት እኔ እዚች ጋር መቆም አልፈልግም፣ እኔ እየጨነቀኝ ነው፣ በቃ እኔ መሄድ አለብኝ ብሎ ይሸመጥጣል። ማንኛቸውም ጋችን ነው የሚያደርገው አብርሃም ማለት ነው። ምን አለበት ውሳኔውን በዚህ ልክ ቆርጥ አድርገ ብትነግራቸው፣ በስተመጨረሻው የሆነ ነገር ሀሳባቸውን ሳታስጨርሳቸው እኔ መሄዴ ነው እየጨነቀኝ ነው እያል ሁሌም በዚህ እንደዚህ አይነት ሪአክሽን ነው የሚያሳየው ጋይስ። እነሱ ማውራት እየፈለጉ እንኳን ቆሞ አያዳምጣቸውም። ጥሏቸው የሚሄደውስ ነገር ይሄ ራሱ እኮ ትልቅ ንቀት ነው ለመናገር። እኔ ሩታ ለምንድነው መቁረጥ ያቃታት? የምሪን እኮ ነው የምላችሁ ጋይስ። ማለት ለምንድነው እሱ እኮ ልክ እንደ ጀብድ ትክክለኛውን ነገር የሆነ እንዴት ነው ትክክለኛ መንገድ ላይ እንዳለና የሆነ እሱ ተጎጂ እንደሆነ አድርጎ ነው ራሱን የሚያስበው።